ሰላም ውድ ቤተሰቦች በህፃናትና ሴቶች ጤና መረጃ ሰዓታችን ላይ እንገኛለን። ለዛሬም በዚህ ዝግጅታችን ለእናንተ ጠቃሚ ነው ያልነው መረጃ ይዘን ወደ እናንተ ቀርበናል። ለቻናላችን አዲስ የሆናችሁ የቻናል አዝናኝ እንዲሁም አስተማሪ የሆኑ መረጃዎችን የምታገኙበት ቻናል ነው። ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ላይክ በማድረግ አጋር ሆኑ ስል በአክብሮት እጠይቃለሁ። ለዛሬው በሴቶችና ህፃናት ጤና መረጃችን ዙሪያ በህፃናት ላይ የሚከሰት የአፍ ውስጥ ፈንገስ ምንድነው የሚለውን እናያለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የህክምና ባለሙያዎች ባስቀመጡት መረጃ መሰረት የህፃናት የአፍ ውስጥ ፈንገስ የሚከሰተው ፈንገሱ በአፍ ውስጥ አድጎ በሚፈጠረው ኢንፌክሽን ምክንያት እንደሆነ አስቀምጠዋል። ይህ ኢንፌክሽን ብዙውን ጊዜ ህፃናትን ለከፋ ጉዳት የማይጥል ቢሆንም አልፎ አልፎ ግን ከባድ የጤና ችግር የሚሆንበት አጋጣሚም እንደሚፈጠር ጠቁመዋል። በተለይ የተፈጥሮ የበሽታ የመከላከል አቅማቸው በተለያዩ ምክንያቶች የተዳከመ ከሆነ ኢንፌክሽኑ ወደ ተለያየ የሰውነታቸው ክፍል በመዛመት ውስብስብ የጤና ችግር የማምጣት እምቅ ኃይልም እንዳለው አስቀምጠዋል። በተመሳሳይ ከሰው ወደ ሰው በቀላሉም ይተላለፋል። በልጆች ላይ የሚከሰተው የአፍ ውስጥ ፈንገስ መንስኤዎች ምንድናቸው የሚለውን ቀጥለን እንመለከታለን። ካንዲያሲስ ፈንገስ ወይም አልቢካንስሲ በተባለ ፈንገስ አማካኝነት ሊከሰቱ ይችላሉ። እናቶች ብዙውን ጊዜ ወተት እንዳይፈስ በማለት ጡታቸውን በሚሸፍኑባቸው ነገሮች አማካኝነት ባክቴሪያዎች ሊፈጠሩ ይችላሉ። በእርግዝና ጊዜ እናት የማህፀን ኢንፌክሽን ካለባት ሳትታከም ከቀረች በምትወልድበት ሰዓት ከሷ ወደ ልጁ በመተላለፍ ልጁ ላይ የአፍ ውስጥ ፈንገስ ሊያስከትል እንደሚችልም የህክምና ባለሙያዎች አብራርተዋል። እናት ከወተት ውጪ ከጡቷ የሚወጣ ፈሳሽ ካለ እነዚህ ኢንፌክሽኖች ተፈጥረው ሊሆኑ ስለሚችል በሚያጠቡበት ወቅት ወደ ህፃኑ ስለሚተላለፍ የአፍ ውስጥ ፈንገስ ሊያስከትል እንደሚችልም የህክምና ባለሙያዎች ይገልጻሉ። የህፃናት የአፍ ውስጥ ፈንገስ ምልክቶች ምንድናቸው? ነጭ ወይም ቢጫ ቀለም ያላቸው ያበጡ ነገሮች በትንሽ ቦታ ላይ ውስጠኛው ጉንጭ ክፍል፣ በምላስ፣ በቶንሲሎች፣ በድድ ወይም በከንፈር ላይ መውጣት። እብጠቱ በሚፋቅበት ጊዜም አነስተኛ ደም ሊወጣው ይችላል። በአፍ ውስጥ ቁስል ወይም የማቃጠል ስሜት መሰማት፣ የአፍ ጥግ መድረቅና የቆዳ መሰንጠቅም ሊያጋጥም ይችላል። ለመዋጥ መቸገርን ጨምሮ የአፍ መጥፎ ጠረን ሊፈጥርም ይችላል። ምግብ የማጣጣም አቅም መቀነስና ወይም ጣዕም ማጣት፣ አንዳንዴ የምግብ መውረጃ ቱቦ በዚህ ኢንፌክሽን ሊጠቃ እንደሚችልም ተገልጿል። አሁን ደግሞ በቤት ውስጥ ማድረግ የምንችለው መፍትሄ ምንድነው የሚለውን ከዚህ ቀጥለን እናያለን። የህፃናቱን እድሜ ባማከለ መልኩ ለልጆች እርጎን መስጠት ለዚህ ችግር እንደ መፍትሄነት ተጠቅሷል። እርጎ ላክቶስ የተባለ ንጥረ ነገርን የያዘ በመሆኑ ችግሩ እንዳይባባስ ለመቀነስ ይረዳናል። ለብ ባለ ውሃ ላይ ጨው በመጨመር አካባቢው መጥረግ ወይም መግሞጥሞጥም እንደ ተጨማሪ መፍትሄነት ተገልጿል። የህፃናትን የአፍ ፈንገስ ለማከም በህክምና ባለሙያዎች የሚታዘዙ መድኃኒቶች አሉ። እነዚህ መድኃኒቶች ጸረ ተዋሲያን መድኃኒቶች ሲሆኑ ከፍተኛ ጥንቃቄን የሚጠይቁና በትክክል መወሰድም የሚገባቸው ናቸው። ውድ ቤተሰቦች ለዛሬ የሴቶችና የህፃናት ጤና ዙሪያ የያዝነው መረጃ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በሌላ ዝግጅት እስክንገናኝ ሰላም ቆዩ።